በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሐምሌ 13 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ ብስንዴዎስ ጻድቅ። ቅዱስ ብስንዴዎስ በቤተ ክርስቲያን ታሪክ ድንቅ ሥራ ከሠሩት እንደ አንዱ ሆኖ ይዘከራል። ቅዱሱ ግብፃዊ ሲሆን በልጅነቱ ወደ ትምህርት ቤት ገብቶ ቅዱሳት መጻሕፍትን ተምሯል። የሚገርመው የብሉይም ሆነ የአዲስ ኪዳን መጻሕፍትን በሙሉ ያጠናቸው በቃሉ ነበር። በእርግጥ ይህንን ማድረግ የቻሉ በርካታ የሀገራችን ሊቃውንትም ዘንድሮም አሉ። ልዩነቱ ግን ወዲህ ነው። ቅዱስ ብስንዴዎስ መጻሕፍቱን ያጠናቸው ለሕይወት እንጂ ለእውቀት አልነበረምና ሁሌም ነግቶ እስከሚመሽ እያንዳንዱን የመጽሐፍ ቅዱስ ቃል እያጠጣመ ይጸልይ ነበር። ይህንን ሲያደርግ ደግሞ በአጭር ታጥቆ ጫማውን አውልቆ በባዶ ሆዱ ቆሞ ነው። ታዲያ እያንዳንዱን የመጽሐፍ ክፍል ሲጸልይ ነቢይ ቢሆን ሐዋርያ ወደ እርሱ ይወርድለት ነበር። ለምሳሌ ዘፍጥረትን ሲጸልይ ሊቀ ነቢያት ሙሴ ይመጣና ከፊቱ ተቀምጦ ይሰማዋል። ትንቢተ ኢሳይያስ ላይ ሲደርስ ኢሳይያስ፣ ወንጌለ ማቴዎስ ላይ ሲደርስ ቅዱስ ማቴዎስ ይመጡና ደስ እያላቸው ያደምጡት ነበር። አንዱ ነቢይ ወይ ሐዋርያ ሲወጣ ቅዱስ ብስንዴዎስን ባርኮ ሌላኛውን ተክቶ ነው። በዚህ ምክንያት የቅዱሱ ሕይወት በምድር እያለ ሰማያዊ ሆነ። 81ዱንም 10 መጻሕፍትን የጻፉ ቅዱሳንን ለማየት በቃ፣ በእጆቻቸውም ተባረከ። የቅዱስ ብስንዴዎስ ቀጣይ የሕይወቱ ተግባር ብትሕውና ሆነ። ዓለምንና ግሳንግሷን ትቶም ወደ በረሃ መነነ። በአጽኖ በዓት በጾምና በጸሎት በትሕርምትም ተጋደለ። በየደረሰበት ቦታ ሁሉ እግዚአብሔር በእጆቹ ድንቅ ታምር ይሠራ ነበር። ብዙ ድውያንም ፈወሰ፣ አጋንንትንም ከአካባቢው አሳደደ። በእነዚህ ሁሉ ጊዜያት ግን ስዕለት ስላለበት ሴቶችን ላለማየት ይጠነቀቅ ነበር። በሆድ ሕመም ትሰቃይ የነበረችና ጥሪቷን በመድኃኒት የጨረሰች አንዲት ሴት ስለ ቅዱሱ ዝና ትሰማለች። ችግሩ ግን እርሱ ከውዳሴ ከንቱና ከሴት የሚርቅ ነውና እንዴት ብላ ታግኘው? አንድ ቀን ከበዓቱ አካባቢ ተደብቃ ውላ ሲመጣ የልብሶቹን ዘርፍ ለመንካት በእምነት አሰበች። ልክ ከበዓቱ ሲዘልቅ ስሉጥ ወይም ፈጣን ነበርና ገና እንዳያት ሩጦ አመለጣት። እንዳትከተለው ድውይ ናትና አልቻለችም። አዝና ዝቅ ስትል ግን የረገጠውን ኮቲ ተመለከተች። በፍጹም ልቧ በእምነት የጻድቁ አምላክ ማሬ ብላ ከአፈሩ ቆንጥራ በላች። ደቂቃ አልቆየችም፣ ፈጥና ከደዌ አዳነች። እንደ አንበሳ እየዘለለች ወደ ከተማ ሂዳ ታምሩን ተናገረች። ከእነዚህ ዘመናት በኋላ በእግዚአብሔር ፍቃድ ቅፍጥ በምትባል አገር ጵጵስናን ወይም እረኝነትን ተሾሟል። ወደ ከተማ ሲገባ የቀደመ ተጋድሎውን ቸል አላለም፣ ይልቁኑ ይተጋ ነበር እንጂ ከብቃት ማዕረግ ደርሷልና ሲቀድስ ጌታችን ኢየሱስ ክርስቶስን በገሃድ ያየው፣ ሰራዊተ መላእክትም ይከቡት ነበር። ሕዝቡ ሊቆርቡ ሲመጡ የእያንዳንዱ ኃጢአት በግንባራቸው ተጽፎ ይታየው ነበር። የበቁትን እያቀበለ ያልበቁትን እየመከረና ንስሐ እየሰጠ ይመልሳቸዋል። እንዲህ በጽድቅ በሐዋርያዊ አገልግሎትና በንጽሕና ተመላልሶ ቅዱስ ብስንዴዎስ በዚህች ቀን አርፏል። ቅዱስ ብስንዴዎስ ካረፈ በኋላ ደቀ መዝሙሩ ከመግነዙ ጥቂት ቆርጦ አስቀርቶ ብዙ ድውያንን ፈውሶበታል። ቸር አምላክ ለአባቶቻችን የሰጠውን ጸጋ ለእኛም ለባሮቹ አይንሳን፣ ከቅዱሱ በረከትም ያድለን። ሐምሌ 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ብስንዴዎስ ሊቅ ወጻድቅ፣ ቅዱስ አሞን ሰማዕት ዘአገረ ጡፍ። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት፦ እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ 99ኙ ነገደ መላእክት፣ ቅዱስ አስከናፈር፣ 13ቱ ግዑዛን አባቶች፣ ቅዱስ አርሳኒዎስ ጠቢብ ገዳማዊ፣ አቡነ ዘርዓ ብሩክ፣ አቡነ ተክለ ማርያም። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ ሁለተኛይቱ የሐዋርያው የጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 3 ቁጥር 14። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና። ከሕፃንነትም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጻሕፍትን አውቀሃል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ወስብሐት ለእግዚአብሔር ለወልድ ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ
አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትን አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሆን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማይት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኰልክሙ ቅድመ መንበሩ ለጸባኦት